ተናትልን ተመልካቾቻችን ዜና በምልክት ከቀርባሉ። የፕላንና ልማት ሚኒስቴርና የተጠሪ ተቋማት የስራ ኃላፊዎችና ሰራተኞች በተገኙበት የ2017 በጀት ዓመት የ9 ወራት የስራ አፈጻጸም ውይይት ተካሂዷል። በመድረኩ የተገኙት የኢኖቬሽንና ቴክኖሎጂ ሚኒስትር በለጠ ሞላ የመጀመሪያውን አገር በቀል ኢኮኖሚ ሪፎርም ጨምሮ በርካታ ማሻሻያዎች ሲካሄድ መቆየቱን ገልጸዋል። በተለይም መንግስት በአሁኑ ወቅት እየወሰደ ያለው የተሟላ የማክሮ ኢኮኖሚ ሪፎርም በሁሉም መስክ ዘርፉ ብዙ ጠቀሜታዎች እያስገኘ መሆኑን አንስተዋል። የተሟላ የማክሮ ኢኮኖሚ ማሻሻያው ተግባራዊ ከተደረገ ወዲህ በማክሮ ኢኮኖሚ ዘርፍ እድገት መታየቱን የፕላንና ልማት ሚኒስቴር አስታውቋል። የፕላንና ልማት ሚኒስቴርና የተጠሪ ተቋማት የስራ ኃላፊዎችና ሰራተኞች በተገኙበት የ2017 በጀት ዓመት የ9 ወራት የስራ አፈጻጸም ውይይት ተካሂዷል። በመድረኩ የተገኙት የኢኖቬሽንና ቴክኖሎጂ ሚኒስትር ዶክተር በለጠ ሞላ መንግስት የመጀመሪያውን ሀገር በቀል ኢኮኖሚ ሪፎርም ጨምሮ በርካታ ማሻሻያዎችን ሲያካሄድ መቆየቱን ገልጸዋል። በአሁኑ ጊዜ እየተወሰደ ያለው የተሟላ የማክሮ ኢኮኖሚ ሪፎርም በሁሉም መስክ ዘርፈ ብዙ ጠቀሜታዎችን እያስገኘ መሆኑን አንስተዋል። በተለይ መንግስት በአሁኑ ወቅት እየወሰደ ያለው የተሟላ የማክሮ ኢኮኖሚ ሪፎርም በሁሉም መስክ ዘርፈ ብዙ ጠቀሜታዎችን እያስገኘ መሆኑን ሲታይ መንግስት እየወሰዳቸው ያሉ የፖሊሲና የሪፎርም እርምጃዎች ተስፋ ሰጪ መሆናቸው ያመላክታል። ለአብነት የዋጋ ግሽበት የሚጨምርበትን ምጣኔ የቀነሰ መሄዱ፣ የውጭ ምንዛሬ በገበያ መምራቱ፣ የሪዘርቭ ክምችት እየጨመረ መሆኑ፣ መንግስት ከብሔራዊ ባንክ ምንም አይነት ዳይሬክት አድቫንስ አለመውሰዱ፣ የታክስ የመሰብሰብ አቅም እየጨመረ መሄዱ በማሳያነት የሚጠቀሱ ለውጦች ናቸው። የፕላንና ልማት ሚኒስትር ዴኤታው በረከት ፍሳጽዮን ባለፉት 9 ወራት በተከናወኑ የማክሮ ኢኮኖሚ ተግባራት ስኬቶች መመዝገባቸውን ተናግረዋል። የማክሮ ኢኮኖሚ ጤናማነትን ከማረጋገጥ አንጻር በተለይ በሁለተኛው ሀገር በቀል ኢኮኖሚ ሪፎርም ትኩረት ያደረግንባቸው ጉዳዮች አሉ። የመንግስት ገቢ በከፍተኛ ሁኔታ እንዲያድግ ማድረግ ተችሏል። ይሄም በተሟላ ማክሮ ኢኮኖሚክ ሪፎርም ውስጥ ካስቀመጥናቸው አቅጣጫዎች አንዱ ነው ማለት ነው። ያንን ማሳካት ችለናል። ከዛ ባለፈ በተሟላ ማክሮ ኢኮኖሚክ ሪፎርም ውስጥ በተለይ የውጭ ምንዛሬን ለገበያ ውድድር ማድረጋችን ከፍተኛ የሆነ ውጤት አስገኝቶልናል። በአንድ በኩል የውጭ ምንዛሬ በከፍተኛ ሁኔታ እንዲጨምር ማድረግ ተችሏል። በዚህም አማካኝነት በገበያ ውስጥ የተሻለ የውጭ ምንዛሬ አቅርቦት እንዲኖር በዛ አማካኝነት ለሚያስፈልጉን ግብአቶች፣ አገልግሎቶች የተሻለ የውጭ ምንዛሬ አቅርቦት እንድናገኝ ማድረግ ይችላል። ከዛ ባለፈ በአጠቃላይ በገንዘብ ፖሊሲ አንጻር ሰፊ የሆኑ የሞደርናይዜሽን ስራዎች የተሰሩበት ነው። የግብርናውና የማዕድን ዘርፉ ባለፉት 9 ወራት ውጤት የተመዘገበባቸው ሲሆን በማምረቻው ዘርፍ መሻሻሎች ቢታዩም በትኩረት የሚሰራባቸው መሆኑንም ሚኒስትር ዴኤታው ገልጸዋል። በተለይ በግብርና ዘርፍና በማዕድን ዘርፍ ሰፊ ለውጦች ተገኝተዋል። ከአምናውም አፈጻጸም እንዲሁም ከእቅድ አንጻር ከፍተኛ የሆነ አፈጻጸም የታየበት ነው። እነዚህ ዘርፎች ኤክስፖርት ከፍተኛ ምላሽ ያሳየበት ነው። ከነዚህ ዘርፎች አንጻር የማኒፋክቸሪንግ ዘርፍ ከእቅድ አንጻር ዝቅተኛ ቢሆንም ከአምና አንጻር የተሻለ ውጤት የተገኘበት ነው። በበጀት ዓመቱ ኢትዮጵያ ለማስመዝገብ ያቀደችውን የ8.4 በመቶ ኢኮኖሚያዊ እድገት ለማሳካት የሁሉም ርብርብ እንደሚያስፈልግም ሚኒስትር ዴኤታው ገልጸዋል። ክርስቲያኖ ሰሙነ ሕማማትን ሲያከብሩ እርስ በርስ በይቅርታ በመቀራረብና በፍቅር መሆን እንደሚገባ የእምነቱ መምህራን ገለጹ። በኢቲቪ ወቅታዊ ፕሮግራም በሰሙነ ሕማማት አስተምህሮ ዙሪያ ውይይት ተካሂዷል። በክርስትና እምነት ተከታዮች ዘንድ ከፍተኛ ትርጉምና አስተዋጽኦ ያለው ሰሙነ ሕማማት ከሰኞ ጀምሮ በተለያዩ የእምነቱ አስተምህሮ እየተከበረ ይገኛል። ሶስተኛው ቀን ዕለተ ረቡዕም ምክረ አይሁድ፣ የእንባ ቀን፣ የመልካም መዓዛ ቀን በሚል የሚታሰብ ሲሆን ለገንዘብ በሚል ወንድም ወንድሙን ከመክዳት መቆጠብ እንዳለበት አስተምህሮ እንዳለው የእምነቱ መምህራን ይገልጻሉ። ዕለተ ረቡዕ እጅግ 3 ነገሮች የተከናወኑበት ነው።
ምክረ አይሁድ ነው። በጎ የበጎ መዓዛ ቀን ይባላል። ማርያም ተፍረት ከእግሩ ስር ወድቃ ሽቶ ያፈሰሰችበት ዕለት ነው። በመጽሐፍ ቅዱስ ይህን ያደረጉ ሶስት ሴቶች አሉ ማለት ነው። ከነሱ እቺ አንዲቷ ነች። መጨረሻ ደግሞ ይሁዳ ክርስቶስን ለመሸጥ የሄደበት ነው። ይሁዳ ክርስቶስ የሸጠበት ምክንያት የገንዘብ ፍቅር ነው። ቅድም አባታችን ሲያነሱት ነበር። እስመ ነዋየ ፍቅር ለሰይጣን ኤረጉ ይላል ደራሲው ሲናገር። ገንዘብ የሰይጣን አሽክላው ነው ይላል። መረማመጁ ገንዘብ መውደድ ከእግዚአብሔር መንገድ ያወጣል። ምእመኑ ሰሙነ ሕማማትን በማስታወስ ሲያከብር እርስ በርስ በይቅርታ ወደ አንድነት በመምጣትና በመተሳሰብ ሊሆን እንደሚገባ አስተምህሮቱ ያስገነዝባል ያሉትን መምህራን በዕለታዊ አኗኗራችን መተግበር ይገባልም ብለዋል። ሰሙነ ሕማማትን ስናስብ ስለ ፍቅር ሆነን ማሰብ አለብን። የተጣላነውን በመታረቅ ቂም የያዝነውን በማስወገድ ወንድማችንን እህታችንን በመውደድ ከዛም ደግሞ አልፎ ይሄ የምናደክመው ስጋችንን በረከት ለማግኘት እስከሆነ ማለት ብዙ ነገር ከማድረጋችን በፊት ልባችንን ለይቅርታ ማዘጋጀትና የፍቅር ሰው መሆን አለብን። እነሆ ኦርቶዶክሳዊ ተዋህዶ ቤተክርስቲያናችን እነሆ የጌታ ሕመም እኛ የእግዚአብሔር ልጆች ልንሆን ነው። ስለዚህ ምእመናኖቻችን ሁላችን ይሄን በማሰብ ነው ማሳለፍ ያለብን። አንዳችን ለሌላችን መተሳሰብ እንጂ በክፉ ሐሳብና ድርጊት ከመምከር ብሎም ከክህደት መቆጠብ እንዳለብን የምክረ አይሁድ ዕለት አስተምሮ ይገልጻል ያሉት መምህራኑ በመደበኛ ሕይወት አስተምሮቱን መፈጸም እንደሚገባ ይናገራሉ። ከ300 ቄርቶት 30 ዲናር ትመጣ ነበር። ያችን የተሳሰበችው። ስለዚህ እሷ ወደ ቤት ስትገባ የብዙ ዓመት ኃጢአቷ ሲተውላት 3 ዓመት ከ3 ወር አብሮ ሲያገለግል የነበረው ይሁዳ ወጣና ከምክረ አይሁድ ገባ። እናንተ ክርስቶስን ለመያዝ እንደምትመክሩ አውቃለሁ፣ እኔ አሳልፌ እሰጣችኋለሁ። እግዚአብሔር አምላካችን ሕማማቱን ሕማማታችን አድርገን መከራ ሞቱን መከራ ሞታችን አድርገን በዚህ ከስጋ ምኞት ወደ መንፈስ ምኞት እንድንወጣ ከአይን አምሮት ወደ ነፍስ አምሮት ብቅ ብለን እንድንወጣ ገንዘብ ከመመካት እግዚአብሔርን በመመካት የእግዚአብሔር ልጆች ሆነን እንድንኖር የእግዚአብሔር ቸርነት የእመቤታችን አማላጅነት የቅዱሳን ተራዳይነት አብሮን ይሁን። ሰሙነ ሕማማት በጾም በጸሎት በስግደትና የእምነቱን አስተምሮ ትርጓሜ በመረዳት ማሳለፍ እንደሚገባ ተገልጿል። በቱርካና ሐይቅና ኦሞ ወንዝ ምክንያት ስጋት ውስጥ መውደቃቸውን የዳሰነች ወረዳ ነዋሪዎች ተናገሩ። ነዋሪዎች በተለይ በቱርካና ሐይቅ በከፍተኛ ሁኔታ እየተስፋፋ መምጣቱን ለጉዳት እንደዳረጋቸው ገልጸዋል። የደቡብ ኦሞ ዞን አስተዳደር በክልሉም ብሎም የፌዴራል መንግስቱ ፈጣን እርምጃዎች እንዲወስዱ ጠይቋል። የዳሰነች ወረዳ ነዋሪዎች በኦሞ ወንዝና በቱርካና ሐይቅ ምክንያት በስጋት የተከበበ ኑሮን እየመሩ ስለመሆኑ ይናገራሉ። ነዋሪዎቹ እንደሚሉት እንዲህ ተንጣሎ የሚታየው ውሃ ከጥቂት ዓመታት በፊት በዚህ ያልነበረ፣ አሁን ግን ለኦሞራቴ ከተማ ጭምር ስጋት የሆነ ነው። ከስጋትነት አለፍ ብሎም ባለፉት ዓመታት ጉዳት አድርሶባቸዋል፣ ከቀያቸውም አፈናቅሏቸዋል። አሁን የምንገኝበት አካባቢ ከጥቂት ጊዜያት በፊት በርካቶች ይኖሩበት የነበረ አካባቢ ነው። የተለያዩ ቀበሌያት እንዲሁ የነበሩበት ነው። የዕለት ተዕለት ተግባራቸውን ያከናውኑበት የነበረበት ማለት ነው። አሁን ላይ ግን የቱርካና ሐይቅ ወደዚህ እየገፋ በመምጣቱ ምክንያት በርካቶች ለመፈናቀል ተገደዋል። እኛ በጣም ተሰቃይተናል። ጎርፉ አሰቃይቶናል። ሳናስበው በድንገት ነው የመጣብን። መጀመሪያ ውሃው ሩቅ ቦታ ነበረ። እዛ እየሄድንም እንቀዳ ነበር። እኛ እዚህ ስንመጣ ይህ ውሃ አልነበረም። ተከትሎን ነው እዚህ ድረስ የመጣው። ያ ውሃው የሚታይበት አካባቢ ነበርን። ወንዝ ሞልቶ ሲሸሽ እየተከተልን ማሽላና ምርት ነበር። አሁን ግን የለንም። ምርታችን ሁሉ ተወስዷል። አሁን በጣም ከፍተኛ ችግር ላይ ያለነው የመንግስትን እጅ ነው የምንጠብቀው። በውሃው ምክንያት ከቀያቸው ተፈናቅለው የነበሩና ዳግም እየተመለሱም ቢሆኑ አሁንም ቢሆን ስጋት አለብን እያሉ ነው። ዋው ድሮ ሲሞላ ሩቅ ነው ያለ። ያሁኑም አይባስ ጭራሽ እስከ ቤት ሰው በተኛበት ቦታ ላይ ቤት የሚወድምበት ጊዜ ደረሰ። ይሄ በጣም ያስፈራል። በዚህ የዚህ አመት ይሄዋ እንደው መንግስት መላ ፈጥሮ ይሄዋ ቢገደብልን ለኛ ጥሩ ነው።
ሌላው በቃ መሬት ልናጣ ነው። የዳሰነች ወረዳ ዋና አስተዳዳሪ የሆኑት ታደለ ሀቴ እንደሚሉትም ውሃው የአካባቢው ነዋሪዎች ሕይወት ላይ ከባድ አደጋን ደቅኗል። ታዲያ ችግሩን ለመከላከል በወረዳው ብሎም በሌሎች አካላት ጥረቶች እየተደረጉ ነው። አሁንም ግን ሰፊ ርብርብን ይጠይቃል። በዚህ 4 ዓመት ወይም 3 ዓመት ገደብ ውስጥ በጣም በፍጥነት ነው ሞላ ማለት ይቻላል። 65 ኪሎ ሜትር አልፎ ዛሬ ላይ 1.5 ኪሎ ሜትር ላይ ነው ኦሞራት ላይ የሚገኘው። ከኢትዮጵያ ቀይ መስቀል ጋር በመተባበር ሁለተኛ ደግሞ ከክልሉ መስኖና ቆላማ ቢሮ ጋር በመተባበር ሌሎች ኢንቨስትመንቶችን በማሳተፍ የከተራ ስራ ነው ስናጠናክር የነበረው። ከዚህም በፊትም በፌደራል ውሃ ተቋም ሲሰራ የነበረው የውሃ ማፋሰስ እንትናዎችም ነበሩ። እነሱንም አጠናክሮ የመሄድ ከፍቶ የመስራትም ስራዎች ሁሉ ተሰርተዋል። ስለዚህ እነዚህ ስራዎች ዘላቂ መሆን አለባቸው ብለን አሁንም የኛ ትግል ትልቁ ከዚህ ጎን ለጎንም የህዝብን የማውጣት ስራዎች ሰርተናል። በዳሰነች ወረዳ በኦሞ ወንዝና በቱርካና ሐይቅ ምክንያት የተፈጠረው ስጋት ከፍተኛ መሆኑን የሚያነሱት የደቡብ ኦሞ ዞን ዋና አስተዳዳሪ ማዕከል ማሊኮ አስቸኳይ ስራዎችን ይጠይቃል ብለዋል። ውሃው ሞልቶ በመጣ ቁጥር ሊፈጠር የሚችለው ነገር በጣም ነው የሚያሰጋኝ። ሁሉም ጭንቀት ይሄ ነው። ስለዚህ እሱ ላይ የፌደራልና ክልሉ የሚጀምራቸው ስራዎችን ማፍጠን አለበት። እኛ በእኛ አቅም አሁን ባለው ሁኔታ የምናደርጋቸው ነገሮችን አድርገናል። ከዚህ በፊት ሲባል የነበረው ማህበረሰቡን ደረቃማ ቦታ አውጡልን ነው። አውጥተናል ቶታሊ። አሁን ደረቃማ ቦታ ነው ማህበረሰቡ ያለው። ባላሰብ ልክ ከተማ ላይ ነው የችግር የተፈጠረው። አሁን ባለው ሁኔታ የፌደራል በዚህ ጉዳይ ላይ ድጋፍ እንዲያደርግ ባደረገ ነው ንግግር መሰረት ከ2 ሳምንት በፊት የተወጣጣ ቲም መጥቶ አጠቃላይ ያለው ነገር ለቅሞ ነው ሄዱት። አንደኛ አምናም እነሱ የሞከሩት የዳይቨርሽን ስራ አለ። እሱ ተሞክሮ ግን አላለቀም። አሁን እሱን ሪሃቢሊቴሽን ሰርቶ ማጠናቀቅ ስራ ለመስራት ተጨማሪ ደግሞ አንድ አዲሽናል የዳይቨርሽን ስራ ለመስራትና እየመጣ ያለውን የሐይቁን ውሃ በሌላ ዳይሬክሽን ቀይሶ ደግሞ ወደ ከተማው እንዳይገባ ወደ ሌላ ዳይሬክሽን ይዞዶ ለማስገባት አርቲፊሻል ሐይቅም ለመስራት ኦልሬዲ ዲዛይኒንግ ስራዎች ተሰርተዋል። ስጋት ያዣበበበት የዳሰነች ወረዳ ከፍተኛ ርብርብን ይፈልጋል። በመጨረሻም የውጭ ዜና። እስራኤል ዓላማዋን እስከምታሳካ የጋዛ ዘመቻዋን እንደማታቆም ገለጸች። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሰሜን ጋዛ ሰርጥ ድንገተኛ ጉብኝት አድርገዋል። የጋዛው ጦርነት ከተጀመረ 18 ወራትን አስቆጥሯል። የጋዛ የጤና ሚኒስቴር መረጃ እንደሚያሳየው በጦርነቱ ከ51 ሺህ የሚልቁ ፍልስጤማውያን ሕይወት ሲያልፍ ከ116 ሺህ በላይ ደግሞ ለአካል ጉዳት ተዳርገዋል። ከሟቾቹ ውስጥ አብዛኞቹ ሕፃናትና ሴቶች ናቸው። በሺዎች የሚቆጠሩ ደግሞ የደረሱበት ባለመታወቁ በፍርስራሽ ውስጥ ተቀብረው ሊሆን ይችላል የሚል ግምት አለ። እንደ ፍልስጤማውያኑ ባይሆንም በእስራኤልም ቢያንስ 1100 ለሚሆኑ ሞት ምክንያት ሆኗል ጦርነቱ። የሐማስን ድንገተኛ ጥቃት፣ ግድያና እገታ ተከትሎ የተቀሰቀሰው የጋዛውን ጦርነት እልባት ለመስጠት የተለያዩ ጥረቶች የተደረጉ ቢሆንም መፍትሄ አምጪ ግን አልሆኑም። እስካሁን 200 የሚሆኑ ታጋቾች የተለቀቁ ሲሆን ከ50 በላይ የሚሆኑት ግን በሐማስ ቁጥጥር ናቸው ተብሏል። እነዚህ ታጋቾች እንዲለቀቁ ጥሪ ያቀረቡት የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሰሜን ጋዛ ሰርጥ ድንገተኛ ጉብኝት አድርገዋል። የመከላከያ ሚኒስትራቸውን እስራኤል ካትስ እና የጦር ኃይሎች ኢታማዦር ሹሙን ኤያል ዛሚርን አስከትለው ጉብኝት ላደረጉት ኔታንያሁ እየተካሄደ ባለው ዘመቻ ዙሪያ ማብራሪያ የተሰጣቸው ሲሆን በዚያ ከሚገኙት ወታደሮች ጋርም ውይይት ነበራቸው። የእስራኤሉ መሪ ሀገራቸው የያዘችውን ግብ እስከምታሳካም የጋዛ ዘመቻዋ ተጠናክሮ ይቀጥላል ብለዋል። እዚህ የተገኙት ከመከላከያ ሚኒስትሩ ጋርና ከሌሎች የጦር አዛዦች ጋር ነው። መደበኛና የተጠባባቂ የጦር አባላትም በዚሁ ግንባር ግሩም የሆነ ወታደራዊ ግዳጅ እየፈጸሙ ነው። በጠላታችን ሐማስ ላይ እየፈጸሙ ያለው ጥቃትም ቀጣይነት ያለው ሲሆን የታገቱብን እስኪለቀቁ ዘመቻው ተጠናክሮ ይቀጥላል። እስራኤል ሌሊቱን በጋዛ በፈጸመችው የአየር ጥቃት ቢያንስ 23 ፍልስጤማውያን ሲገደሉ ለቆሰሉት ደግሞ ሕክምና እየተደረገላቸው መሆኑን ነው የሆስፒታል ምንጮች የሚጠቁሙት። 70% ከሚሆነው የጋዛ አካባቢ ነው ነዋሪዎች ለቀው እንዲወጡ የእስራኤል ጦር
ትዕዛዝ ያስተላለፈው። ትዕዛዙን ተከትሎም ከቀያቸው የሚፈናቀሉት ሰዎች ቁጥር በከፍተኛ ሁኔታ አሻቅቧል። ለደህንነት አስተማማኝ የሚባል ቦታ በሌላት ጋዛ የምግብና የመድኃኒት አቅርቦት ችግርም ሌላኛው ፈተናዋ ከሆነ ከራርሟል። ዘገባው የኤፍፒ ነው። ዜና ባበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ።